እንግዲህ ቤተሰብ እዩ ተብዬ የሃይሚ ሲገርመኝ ሌላ ሴት እንዴት ይደርባል ብላ ዘራፍ እያለች ነው አሉ እዩ። እንግዲህ ቤተሰብ ብሩኬ አሁንም የልጅ ጥማቱ አልወረደለት። ገና ከዚህ ከአዲሷ ጋር ራሱ ልጅ የመውለድ ሐሳብ አለው። አይኑን በአይኑ ማየት ይፈልጋል ከዚህ ጋር ማለት ነው። አሁን እያደረክ ያለው ነገር ብሩኬ እዩ አስረግዞኛል የምትለው ነገር የእዩ ቃል እውነት እየሆነ ነው፣ በተግባር እየወጣ ነው። እዩ እስከዛሬ ወዳ አይደለም የምትከራከረው፣ ልጁ የብሩኬ ነው የምትለው ወዳ አይደለም ማለት ነው። ስለዚህ ብሩኬ ባንተ ላይኛ እምነት አተናል። እንዴት ባንተ እንተማመን? እያደረከው ያለው ነገር በሙሉ ከአእምሮአችን በላይ ነው። የድሮ ብሩኬ አይደለም። እኛ ድሮ የምናውቅ ብሩኬ አይደለም። ድሮ እኮ ማስተዋል ተችል ነበር። ከጥቂት ሳምንታት በፊት የነበረው ብሩኬ ባህሪ በሙሉ ተቀይሯል። ለሴት ልጅ ያለህ አመለካከት በሙሉ ተቀይሯል። ለሃይሚ ያለህ አመለካከት በሙሉ ተቀይሯል። ለኛ ለተመልካቾች ያለህ አመለካከት ራሱ ምን ይሰማቸዋል የሚለው ነገር ተቀይሯል። እያደረክ ያለው ነገር በሙሉ ተመልካቹንም እያናደድክ ነው። ስንት ጊዜ ሆናችሁ ተብላ ስትጠየቅ ልጅቷ 1 ወር ከምናምን እያለች ነው። በ1 ወር ከምናምን ውስጥ እንደዚህ አይነት ቀረቤታ ሊኖር አይችልም በብሩኬና በዚህ በአዲሷ ልጅ መሃል። በመሃላቸው ያለው ቀረቤታና ግንኙነት ቤተሰብ በጣም የረጅም ጊዜ ትልቅ ቁርኝነት እንዳላቸው ነው የሚያሳየው። ከልጅቷ አነጋገርም ያንን የተረዳሁት እኔ። አንተ ላይ ትልቅ ተስፋ ነበረን እኛ ከእዩ ጋር ምንም አላደረክም ብለን ትልቅ ተስፋ ነበረን። በሃይሚ ላይ ከሌላ ሴት ልጅ ትወልዳለህ ብለን አላሰብንም ነበር። ከራሳችን ጋር ስንሟገት ነበር። ብሩኬ ይሄንን ሊያደርግ አይችልም እያልም ማለት ነው። ምክንያቱም አንተን ለብዙ ጊዜ እናውቃለን፣ ሶሻል ሚዲያ ላይ ያንተ ባህሪ እንዳልሆነ እናውቃለን። እንደዚህ እንደማታደርግ ደግሞ ውስጣችን እየነገረን ነበር። እዩ ከምትባል ልጅ ጋር ምንም ነገር አላደረገም እያልን ለውስጣችን እየነገርነው ነበር። እኛ እኮ ላንተ ብለን ከራሳችን ጋር ስንሟገት ነበር። ብሩኬ ማለት የሃይሚ ጀግና ብቻ ነው ብለን ነበር የምናስበው። ያንን ሁሉ ነገር ያንን ሁሉ ተስፋችንን በአንድ ቪዲዮ ገደል ከተትከው። ዛሬ ያደረከው ነገር ምንም ደስ የሚል ነገር አይደለም። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። አሁን ገና ነው ቤተሰብ የባሳት ታምጣ ማለት ያለብን። ብሩኬ ሌላ ፍቅረኛ አለኝ እወቁልኝ፣ በጣም ብዙ ናቸው ገና ማስተዋወቃችሁ እያለ ነው። በቀልድ መልክ እየነገረን ያለው ቤተሰብ የሃይሚንም ቆሽጥ እያደበነ እኛንም በንዴት ሊደፋን ነው። እያደረክ ያለው ነገር ምንም ማስተዋል ያለበት ነገር አይደለም። ምክንያቱም የምንወደው ልጅ ደግሞ በጣም ፈረንጅ ነው የሚሆነው ማለት ነው። ስለምን አልነገራችሁም መሰለኝ? አሁን ነው ነገርኳችሁ። ከዚህ በፊት ብሩኬና እች ልጅ ዛሬ አይደለም የተገናኙት። ረዘም ያለ ግንኙነት እንዳላቸው ነው ከንግግራቸው እንደምንረዳው ማለት ነው። በጣም ቁርኝነት እንዳላቸው ነው የሚያሳየው። እንግዲህ ቤተሰብ ሃይሚን በምትኖርበት ቤት ጭራሽ ሴት ይዘህ መጥተህ ታሳጣታለህ። ሰው ፊት እሷን ማሳጣት ምን ይሉታል? አንተ ምን ትጠቀማለህ? ሰው ፊት እሷን የምታዋርዳት አብረህ ያለችዋ ልጅ ራሱ አንተን ትገምትሃለች። ሃይሚን እንደዚህ እያደረካት አብረህ ያለችዋ ልጅ ለአንተ ምን አይነት አመለካከት ነው ያላት? አይምሮ አይሰራም እንጂ ሃይሚን ስታያት ምንድን ነው የምትመስልህ? የትም እየዞርክ የትም የፈለከውን ሴት እያመጣህ እቤት ውስጥ ልክ እንደ ጎረምሳ የበሰለ ነገር ካለ በልተህ ትወጣለህ። ከዛ እየፎከርክ ትሄዳለህ ምናምን። እች ልጅ እኮ ትግስቷን በጣም እየተፈታተንከው ነው ያለው። የህይወቷን መጥፎ ጊዜ እያሳለፈች ነው ያለችው ባንተ ምክንያት ማለት ነው። ለዛው ከሩቅ በመጣ ሰው አይደለም ይሄን መጥፎ ጊዜዋን የምታሳልፈው። ካንተ ከቅርቧ ካለው ሰው ነው ይሄንን መጥፎ ጊዜ እያሳለፈች ያለችው ባንተ ምክንያት ማለት ነው። ይሄንን ነገር ማስተዋል አቅቷል። ማስተዋል አለመቻለ ምን እንደገረደብህ አላውቅም። እንደዚህ ጸባይክ እንዳይያዝ ግራ እንዲገባክ አድርጋ ነው እንዴ ሀብሉን ያቺ ያሰረችብህ? ህይወትህን እንዳትመራ ያንን የመሰለ ጥሩ አመለካከትህን የቀየረችብህ አንተ ግራ እንዲገባ ያደረገችው ምን አይነት መጥፎ ሴት ብትሆን ነው? እንደዚህ ላንተም ሆነ ለሃይሚ የማይጠቅም ነገር እያደረክ ራስህን እየጎዳህ የሚጠቅምህ እንዳልሆነ የታወቀ ነገር ነው። ራስህን እየጎዳህ
እያደረክ ያለው ነገር ጤናማ እንዳልሆነ ተረድተህ ይሄንን ሀብል የሚባለውን ነገር ካንገት ላይ አውልቀህ ብትጥለው የተሻለ ይሆናል። አውልቀህ መጣል ነበረብህ። ምክንያቱም እያደረክ ያለው ነገር ጤናማ ስላልሆነ ማለት ነው። ጤናማ እያደረክ ያለው ነገር ላንተም ሆነ በዙሪያህ ላሉ ሰዎች ጥሩ ነገር ካላመጣ አንተ እያደረክ ያለው ነገር ልክ አይደለም ማለት ነው። የሆነ ችግር አለ ማለት ነው አንተ ጋር። ያ ችግር ምንድነው ብለህ ራስህን መፈተሽ ነበረብህ። ለምንድነው እንደዚህ እያደረኩ ያለሁት? ለምንድነው የምወዳቸውን ሰዎች እንደዚህ እየጎዳው ያለሁት ብለህ ራስህን መጠየቅ ነበረብህ። የምትወዳቸውን ሰዎች እንደዚህ እያስከፋ በኋላ ብቻህን እንዳትቀር ነው የምፈራው። የምሬን ነው የምልህ። ቶሎ ፈጥነህ ወደ ራስህ ተመልሰህ ለራስህ የሚሆነውንና የሚበጀውን ነገር ማወቅ አለብህ። እኔ አሁን ዛሬ ባደረከው ነገር በጣም ነው ያዘንኩት። ምክንያቱም እንደዚህ ታደርጋለህ ብዬ አልገመትኩም። ሃይሚን በማንም ሰው ፊት እንደዚህ ታዋርዳታለህ ብዬ ደግሞ አልገመትኩም፣ አልጠበቅኩም። እና ደግሞ ይሄ ያንተ ባህሪም አልነበረም። የሌለ ባህሪ ነው ያመጣው። እኔ በጣም እያዘንኩብህ ነው ብሩኬ፣ የምሬን ነው የምልህ። ምክንያቱም አንተና ሃይሚ ናችሁ በቃ አንድ ላይ ስትሆኑ የምታምሩት ደስ የምትሉንም እኛ። ለዛም ነው ምርጫችን አድርገን እናንተን እያየን ያለነው። አንተ ደግሞ የኛን ምርጫ ማክበር ነበረብህ። የኛን ምርጫ ማክበር አለብህ። አንዳንዴ ለተመልካችም ክብር መስጠት ያስፈልጋል። ተመልካችንም መናቅ ይመስላል እኮ አሁን እያደረክ ያለው ነገር። ሃይሚን ብቻ ሳይሆን የናከው እኛንም ተመልካቾችንም እየናከን ያለው። ቢያንስ እያደረክ ያለው ነገር ትክክል እንዳልሆነ ለመረዳት በቀላሉ ኮመንት ማንበብ ትችላለህ። ብዙዎች ኮመንት እየጻፉልህ ነው ራስህን ማስተካከል እንዳለብህ ማለት ነው። ነገሮችን እያበላሻሸህ እንደሆነ፣ የሃይሚንም ህይወት እያበላሸህ እንደሆነ በጣም ብዙ ነገሮችን በጣም ብዙ ሐሳቦችን እየጻፉልህ ነው። አንተ ያንን ነገር ቼክ አድርገህ የተመልካቾችህን ሐሳብ ትንሽ እንኳን ቢሆን ለመረዳት ብትሞክር የተሻለ ነው ብዬ አምናለሁ በራሴ ማለት ነው። እንግዲህ ቤተሰብ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።